ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ይህንን ጣፋጭ የምግብ አሰራር አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደረጋችሁ አብራችሁ ይሁኑ። እናንተ ስሙን አውጡለት፣ እኔ አሰራሩን አሳያችኋለሁ። ወደ አሰራሩ እንሄዳለን። ጎድጎድ ያለ ቃና አዘጋጅና 3 የሾርባ ማንኪያ ስኳር እጠቀማለሁ። ስኳር የማትፈልጉ መተው ትችላላችሁ። ከዚያ በመቀጠል እርሾ ነው፣ የዳቦ እርሾ ስላችሁ ሌላ ነገር እንዳይመስላችሁ፣ ካሜራ ወይም የዳቦ እርሾ ደረቁ ማለት ነው። ኮሜንት ላይ አንዳንድ ጊዜ ስለማይ ነው። 1 የሻይ ማንኪያ ወይም ግማሽ የሾርባ ማንኪያ እርሾ ተጠቅሜያለሁ። ከዚያ ለብ ያለ ውሃ እናደርጋለን። እርሾውን ስኳሩንና ውሃውን ካደረግን በኋላ በደንብ አድርገን እንቀላቅለዋለን። እንደዚህ ከቀላቀልን በኋላ ለ5 ደቂቃ የሚሆን ከድነን እናስቀምጠዋለን፣ ኩፍ እንዲል ማለት ነው። ከዚያ በመቀጠል መጥበሻ ላይ 1 የሾርባ ማንኪያ ጥቁር አዝሙድ እናደርግና አመስ እናደርገዋለን። እኔ ጥቁር አዝሙዱን አመስ ሳደርገው የበለጠ ጣዕሙ ስለሚወጣ ዳቦ ላይ በተለይ አመስ አድርጌ ነው ጥቁር አዝሙዱን የምጠቀመው። አመስ አድርጌ እንደዚህ አዘጋጀዋለሁ። ከዚያ በመቀጠል እዚህ ጋር ዱቄት ያዘጋጀው ዱቄት መጠኑ 1 ኪሎ ነው። ለ1 ኪሎ የፍርኖ ዱቄት ነው እነዚህን ግብአቶች እያሳዩችሁ ያለሁት። 1 ሻይ ማንኪያ የተፈጨ ቀራፋ በጣም ቆንጆ ጣዕም እንዲኖረው ያደርጋል። ቀራፋ 1 ሻይ ማንኪያ ተጠቅሜ ያለው። ግማሽ የሾርባ ማንኪያ ጨው እንደ ፍላጎታችሁ ነው። እኔ ግማሽ የሾርባ ማንኪያ ተጠቅሜ ያለው እና 3 የሾርባ ማንኪያ ዘይት። ከዛ በመቀጠል አመስ አድርጌ ያዘጋጀሁት ጥቁር አዝሙድ ቀዝቀዝ ሲልልን እጃችን ላይ እንደዚህ እናደርግና እናሸዋለን። አሸት አድርገን ዱቄቱ ላይ እንጨምረዋለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንደተለመደው ላይክ ስታደርጉ ቪዲዮ ለሌሎች ይደርሳልና ላይክ እያደረጋችሁ ተመልከቱ። ከዛ በኋላ ሁሉንም አንድ ላይ እንደዚህ እንቀላቅላቸዋለን። ከዱቄቱ ጋር በደንብ አድርገን እንደዚህ ቀላቅለን እናዘጋጀዋለን። እዚህ ጋር ብጥብጡን ነው ተመልከቱ። ቪዲዮ ተቆርጦብኛል። ብጥብጥ መጀመሪያ ያዘጋጀነውን እርሾ ጨምሬዋለሁ። ያው ቪዲዮ ውስጥ ስላልገባ ነው፣ ሌላ ነገር እንዳይመስላችሁ። እኔ የጨመርሁት መጀመሪያ ያዘጋጀሁትን እርሾ፣ ስኳርና ውሃ አድርጌ በጠበጥኩትን ዱቄቱ ላይ ከጨመርኩ በኋላ ለብ ያለ ውሃ እናዘጋጅና ከዚያ በደንብ አድርገን እናሸዋለን። ግልጽ ይሆነላችሁ ይመስለኛል። ከዚያ በደንብ አድርገን በጣም ቀጭን እንዳይሆንባችሁ፣ ድርቅ ያለም እንዳይሆን ሊጡ እንደዚህ እንደምትመለከቱት አይነት ሊጥ እናዘጋጅና በደንብ መታሸት አለበት እንደምንፈልገው እንዲሆንልን ቆንጆ አድርገን እናሸዋለን። ከዚህ በፊት እንግዲህ እለቅላችኋለሁ ብዬ ያሰብሁት የአጥሚት የገንፎ ምጥን የገንፎ እህል አዘገጃጀትን ነበር። ኤዲቱ ስላላለቀልኝ ያለቀውን ልልቀቅላችሁ ብዬ ነው። በቀጣይ ግን እሱ ነው መለቅላችሁ። ከዚያ ከድነን ኩፍ እንዲል እናስቀምጠዋለን። እኔ ኩፍታው በቃው ምለው መጀመሪያውን ኩፍ ሲል መልሰውና እንደገና ድጋሜ ኩፍ ሲል ከዚያ በቃው ነው ምለው፣ ለዳቦም ቢሆን ማለት ነው። እንደዚህ መልሰዋለሁ። መጀመሪያ ኩፍ ሲልልን እንደዚህ እንመልሰዋለን። ከዛ መልሰ ነው በድጋሚ ኩፍ ሲል ነው የምንጋግረው ማለት ነው። እናንተ ግን እንደምታውቁት እንደሚመቻችሁ ማድረግ ትችላላችሁ። እንደገና ጠቅልዬ አስቀምጠውና ድጋሚ በደንብ ኩፍ እንዲል አደርጋለሁ። በጣም ቀላል ነው። ማናችንም ሰርተን መጠቀም የምንችለው። በተለይ ልጆች ካሏችሁ በጣም ቆንጆ ነው። ለአዋቂም ይሆናል። እንደዚህ በቤታችሁ ቆንጆ ነገር መስራት ትችላላችሁ። ከዛ እንግዲህ እንደዚህ ሁለተኛው ኩፍ ካለልኝ በኋላ ሌላ ድስት መጥበሻም ሊሆን ይችላል። ድስትም እንደዚህ አነስ ያለ ድስት ካላችሁ መጠቀም ትችላላችሁ። ዘይት እናደርግና እሳቱን ሙቀቱን ቀንስ አድርገን ዘይቱ እንዲሞቅ እናደርጋለን። በጣም መጋል የለበትም። ጠረጴዛችን ላይ ዱቄት እንበትንና ከዚያ በኋላ ሊጡን እንደዚህ ካዘጋጀሁት በኋላ እኔ ለመዳመጥ እንዲመቸኝ እቆራርጥና አዘጋጀዋለሁ። አነሳ አድርጌ መጥበሻዬ አነስ ያለች ስለሆነች አነሳ አድርጌ እንደዚህ ከፋፍለውና በትንሹ ነው የምጠብሰው ማለት ነው። እናንተ ግን አንድ ጊዜ መጥበስም ትችላላችሁ።
ከዚያ እንደዚህ በስሱ ነው የምንዳምጠው። ሳሳ አድርገን እንዳምጠዋለን። ከፈለጋችሁ በእጃችሁ ራሱ መዳመጥ በእጃችሁ መቆንጠር ትችላላችሁ። ቆንጥር እያደረጋችሁ እናንተ በምትመጥኑት ልክ ማለት ነው ማድረግ ይቻላል። እኔ ግን እንደዚህ ስሰራ ቀለል ስለሚለኝ ነው። ከዛ ጥቅልል ለማድረግ ነው። ከዛ እንደዚህ ከጠቀለልኩት በኋላ ሁለት ቦታ እቆርጠዋለሁ። ሁለት ቦታ ከቆረጥኩት በኋላ ከዛ በቢላዋ አልፎ አልፎ እንደዚህ እንሰነጥቀዋለን። እንደዚህ መሰንጠቅ ነው። ቀላል ነው እውነት ለመናገር ሁላችንም መስራት የምንችለው ጣፋጭ የምግብ አሰራር ነው። በጣም ነው የሚጣፍጠው። ሀሳብ አስተያየት ካላችሁ እንደ ሁልጊዜ ኮሜንት ላይ ጻፉልኝ። ላይክ አድርጉ። ቪዲዮውን እስካሁን እየተመለከታችሁት ከሆነ እንግዲህ በቅንነት ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አግዙኝ። ሊጡን እንደዚህ አድርጌ አዘጋጀሁት። ዘይቱ መሞቅ አለመሞቁን እንደዚህ ትንሽዬ ሊጥ እናደርግና እናየዋለን። ከዛ ከሞቀ ያዘጋጀነውን ሊጥ እንጨምራለን። ከዚያ በኋላ እንደ ሁል ጊዜው እኔ ቪዲዮውን እየቆራረጥኩ ነው እንትን እምልላችሁ መለቅላችሁ እንዳይሰለቻችሁ ማለት ነው። እያገለባበጣችሁ መጥበስ ነው። አንዱ በኩል ትንሽ ቀላ ሲል እንደገና ሌላኛው ደግሞ ዘይቱ ሙሉ ከሆነ አያስፈልገውም፣ ግን ትንሽ ቀረት ያለ ከሆነ ደግሞ እንደዚህ ገልበጥ እያደረግን መጥበስ ይኖርብናልና እንደዚህ ቀላ እስከሚል ድረስ ጠብሼ ካዘጋጀሁት በኋላ እዚህ ጋር ዘይቱን ለማጥለያ የሚሆን ንጹህ ጨርቅ ሊሆን ይችላል፣ ሶፍት ሊሆን ይችላል። እናንተ የምታገኙትን መጠቀም ትችላላችሁ። ዘይቱን ማጥለል ስላለብን ማለት ነው። እንደዚህ አውጥተን የምናስቀምጥበት ንጹህ ጨርቅ ወይም የኬክ መጠቅለያ ሊሆን ይችላል፣ ሶፍት ሊሆን ይችላል፣ ችግር የለውም። እንግዲህ እንደዚህ አድርጌ ዘይቱ እንዲጠነፍፍ አደርጋለሁ። ዘይቱ እንዲመጥ እንደዚህ አደርጋለሁ። እንደምትመለከቱት ነው፣ በጣም ነው የሚያምረው። ከዛ በመቀጠል ያዘጋጀሁትን ሊጥ ሁሉንም እንደዚህ አድርጌ መጥበስ ነው። በተለይ ቀራፋው ተጠቀሙበት፣ ሽታው ራሱ እንዴት እንደሚጣፍጥ ቆንጆ ነው፣ ሞክሩት። ያው ዘይቱ በጣም እንዳይግል መጠንቀቅ አለብን። ጊዜ ወስዳችሁ ብትጠብሱት ይሻላል። በጣም ቅዝቅዝ ካለ ዘይት ይመጣል። ስለዚህ መካከለኛ ሙቀት ላይ አድርገን መጥበስ ነው። እንግዲህ እዚህ ጋር መክደን ስትከድኑት ውሃ ጠብ የሚልባችሁ ከሆነ አደገኛ ስለሆነ ቶሎ ክዳኑን ማንሳት ይኖርባችኋል። ካልሆነ ግን ያለ መክደን ይሻላል ማለት ነው። ዘይቱ ላይ ውሃ ከገባ ከባድ ስለሆነ እንደምትመለከቱት እንግዲህ እያገለባበጡ በደንብ ቀላ እስከሚል ድረስ ቆንጆ አድርጌ እየጠበስኩት ነው። ሰብስክራይብ ያድርጋችሁ ተቀላቀሉኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። በቀጣይ የገንፎ ምጥን የገንፎ እህል አዘገጃጀት ቆንጆ አዘገጃጀት ነውና እለቅላችኋለሁ። እስከዛ ሰብስክራይብ ያድርጋችሁ እንዲደርሳችሁ ቪዲዮ አድርጉ። እንደዚህ እንግዲህ ቆንጆ አድርጌ ጠብሼ ሁሉንም እጨርሳለሁ። እንደምትመለከቱት ሲያዩት የሚያምር ሲበሉት ደግሞ የሚጣፍጥ ቆንጆ ጣፋጭ ምግብ ነው። ተመልከቱት። አሰራሩ ደግሞ በጣም ቀላል ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንግዲህ ለዛሬ ይዤላችሁ የቀረቡት ቪዲዮ ይህንን የመሰለ ቆንጆና የሚጣፍጥ ኬክ በሉት ወይም ፓስቲ በጣም ቆንጆ ነው። ይህን ይመስላል። ከፈለጋችሁ እንደዚህ ጥምዝ አድርጋችሁም መስራት ትችላላችሁ። ግማሹን ሊጥ እንደዚህ ጥምዝ አድርጌ ሰርቼዋለሁ። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው